እሺ ያነበብኩት የመጽሐፍ ቅዱስ ክፍል ብዙ ጊዜ ለአዲስ ሰዎች ሲመሰከር የሚነሳ ነው። ራእይ ምዕራፍ 3 ቁጥር 20 እስከ 22 ያለውን ያነበብኩት ራእይ ምዕራፍ 3 ከ20 ጀምሮ ያለ ነው። ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ ለኢየሱስ ክፈቱለት ይግባ በሚል ነው። ለኢየሱስ ክፈቱለት ይግባ በሚል ነው። ይሄ መልእክት የተጻፈው ሎዶቅያ ለተባለች ቤተክርስቲያን ነው። ከሰባቱ አብያተ ክርስቲያናት አንዷ በትንሹ እስያ ይኖሩ ከነበሩ አብያተ ክርስቲያናት መካከል አንደኛዋ ለሆነችው የተጻፈ ደብዳቤ ነው ወይም መልእክት ነው። ይሄ መልእክት እንግዲህ ከእግዚአብሔር ዘንድ ሲመጣላት ቤተክርስቲያን ናት። የሚያስደነግጠው ኢየሱስ ግን ቤተክርስቲያን ውስጥ የለም። ይሄ በጣም አስደንጋጭ ነገር ነው። በነገራችን ላይ ሌሎቹ ስድስቱን ቤተክርስቲያን ስታነቡ እንደሱ አይነት ነገር አታዩ። ለዚህኛዋ ቤተክርስቲያን ግን አንድ አስደንጋጭ መልእክት ይነግራታል። የቤቱ ባለቤት የቤተክርስቲያኑ ባለቤት ቤተክርስቲያኔን ያለው ጌታ የለም እና ደጅ ነኝ አለ። እያንኳኳሁ ነው፣ ክፈቱልኝ። ማንም ድምፄን ሰምቶ ቢከፍትልኝ እገባለሁ ይላል። ለመሆኑ እቺ ቤተክርስቲያን ስትጀምርም ነበር ወይ ስትጀምርም ጀምሮ ነበር ወይ ብላችሁ ካላችሁ ስትጀምር እንደሱ አልነበረም። ስትጀምር በጥሩ የጀመረች እግዚአብሔርን በማክበር የጀመረች መሰረቷ ክርስቶስ የነበረ ጥሩ ቤተክርስቲያን ነበረች። ግን ከጊዜ ብዛት ኢየሱስን የሚያስወጣ ነገር አድርጋለች። ይሄም ምንድነው? አንደኛው መታመኛዋን ከሰራዊት ጌታ ከእግዚአብሔር ውጪ በምድራዊ ነገር መደገፍ ጀመረች። ስለ ራሷ ስትናገር ቁጥር 18 ላይ እዛው ምዕራፍ 3 ማለት ነው ባለጠጋ ሆኛለሁና ቁጥር 17 ሀብታም ነኝና ባለጠጋም ሆኛለሁ አንድም እንኳን አያስፈልገኝም ብላለች። ወገኖቼ አንዳንድ እግዚአብሔር እንዲባርከን እንፈልጋለን። ኦፍ ኮርስ ይሄ የብዙ ሰው ጥያቄ ነው። ጌታ ይባርክ በቃለ ራሱ የምንባባለው ጌታ ይባርክ ነው የምንባባለው። በረከቱ እንግዲህ ምን እንዳለው ውስጡ ዲቴሉን ባናቅ፣ ግን ብዙ ጊዜ በረከት ሲባል እንደው ምድራዊ ስጦታዎችን፣ ንብረትን፣ ገንዘብን ነው የምናስበው። እግዚአብሔር እንደሱ ይባርካል። ግን ካልተጠነቀቁት መደገፊያ ይሆናል፣ መታመኛ ይሆናል። ከዚህ የተነሳ ከጌታ ሊያርቅ እንደሚችል ነው። እና ሀብታም ነኝ ባለጠጋ ሆኛለሁ አንድም አያስፈልገኝም ብላ ተናግራለች። ጌታ በራድ ወይ ትኩስ እንዳይደለ ስራህን አውቃለሁ፣ በራድ ወይ ትኩስ ብትሆንስ መልካም በሆነ ነበር ይላቸዋል። ምንድነው ይሄ ደግሞ የሚለው ሐሳብ? ለብ ያለ ህይወት ምድራዊውንም ነገር ወይም ዓለማዊውንም ላይፍ የሚለማመዱ ከእግዚአብሔርም ህይወት የሚለማመድ ሁለት አይነት ህይወት ያላቸው ህይወት እንደለመዱ እቺ ቤተክርስቲያንን ስታዩ ትመለከታላችሁ። ከዚህ የተነሳ ጌታ ደጅ ነኝ ብሏል እና ልግባ ብሎ ሲጠይቅ ይታያል። እኔ ግን አሁን በዋናነት እንደው ይሄን ጥቅስ ላንሳው እንጂ በመሰረታዊነት ልናገርበት የፈለኩት ሐሳብ ኢየሱስ ወደ አማኞች ህይወት ሲገባ ምን ያደርጋል የሚል ነው እንድንነጋገር የፈለኩት። ክፈቱለት ይግባ፣ እሱም አስገቡኝ ብሏል። ይሄው እንደው ለሎዶቅያ በዚህ በግልጽ ይቀመጥ እንጂ በእያንዳንዱ ሰው ህይወት ዛሬም ይጠይቃል። አማኝ ባልሆኑ ሰዎች ህይወት ልግባ ክፈቱልኝ ይላል። ለመሆኑ ኢየሱስ ቢገባ ምንድነው የሚያደርገው? እሺ ገባ፣ ከዛስ ምንድነው የሚሆነው በአማኝ ህይወት የሚሉትን ነገሮች እንድናይ እፈልጋለሁ። ኢየሱስ ያልገባበት ህይወት ጠላት እንደፈለገ የሚጫወትበት ሜዳ ነው። ኢየሱስ ከሌለ ጠላት አለ።
በነገራችን ላይ ከሁለቱ ውጪ የሆነ ህይወት የሚባል የለም። ወይ እግዚአብሔር አለ፣ እግዚአብሔር ከሌለ ጠላት አለ። የፈለገ በጣም ጥሩ ነው ምናምን የምትሉት ከጌታ ጋር ካልሆነ ወይም ክርስቶስ በህይወቱ ካልነገሰ ጠላት እድል ፈንታ አለው በሱ ላይ። በምን ይከላከለዋል? በምን ይቋቋመዋል? ጠላት ስለምን ይርቀዋል? ስለዚህ በዛ ሰው ህይወት ደግሞ ትርምስ አለ፣ ክርስቶስ የለምና ሐዘን አለ፣ ግራ መጋባት አለ። እሺ ታዲያ ምንድነው የሚሆነው? ስናስገባው ይሄን ጌታ በር ላይ ቆሞ የሚያንኳኳውን ጌታ ግባሽ ብለን ስንለው ምን እናገኛለን? ምንድነው የሚሆነው የሚለውን አንዳንድ ነገሮች ከመጽሐፍ ቅዱስ እንመልከት። አንደኛ የዘላለም ህይወት እናገኛለን ወይ መዳን ይሆንልናል የሚል ሐሳብ ነው። መዳን ይሆንልናል የሚል ነው። ሉቃስ 19 ላይ ከቁጥር 1 ጀምሮ ዘኪዮስ ስለተባለው ሰው ተጽፎ እናገኛለን። ይሄ ሰው ቁመቱ በጣም አጭር እንደነበረ ግን የቀራጮች አለቃ እና ባለጸጋ እንደነበር ተጽፎለታል። ሀብታም ነው ይሄ ሰው። እንደገና ይሄ ታክስ ኮሌክተሮቹ ዋና መሪ ነው። ግን በህይወቱ እርካታ የለም። ከማህበረሰብ የተገለለ ነው። ምክንያቱም ቀራጭ መሆን በራሱ በዛ ሰዓት ጥሩ ነገር አይደለም በአይሁድ ዘንድ። ስለዚህ የተገፋ ነው፣ የተገለለ ነው። አንደኛ ማህበራዊ ኑሮ ያጣ ሰው ነው። ገንዘብ አለው፣ ስልጣን አለው፣ ግን ህይወቱ እርካታ የላትም። ከዚህ የተነሳ ስለ ኢየሱስ አንድ ነገር ሰማ። ኢየሱስ የተገፉትን የሚያቅፍ ነው፣ የተጣሉትን የሚያነሳ ነው፣ አመንዝሮች የተባሉትን ቀራጮች የተባሉትን ይወዳል የሚል የሰማ ይመስላል። አቤት ጌታ! ጌታ እኮ እንደኛ አይደለም። ጌታ የተጣሉትን ይወዳል። አሜን በሉ እስቲ። በእኛ ሂሳብ የተበላሸ ህይወት ያልናቸው ሰዎች ጌታ እንደሚወዳቸው ታውቃላችሁ? አሁን መጽሐፍ ቅዱስ ራሱ ወንድምን ሂድና ይቅርታ ጠይቀው ይላል። እምቢ ካለ አንድ ሰው ወይ ሁለት ሰው ፈልግና ውሰድ እና ጠይቀው ይላል። እምቢ ካለ ለቤተ ክርስቲያን ንገራት። እምቢ ካለ እንደ አረመኔና እንደ ቀራጭ ይሁንልህ። ገባ? ቀራጭ ገና ሳትጣላው እንደዛ ነው። ገባል? የራቀ ነው፣ የተጠላ ነው ማለት ነው። እና አመንዝሮችና ቀራጮች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ከአመንዝራ ጋር የተተካከለ ትልቅ ኃጢአት ነው፣ ወይም የተጠሉ ሰዎች እንደሆኑ ታያለ። እና ይህ ሰው ኢየሱስን ለማየት ሞከረ፣ አልቻለም። ቁመቱ አጭር ነው። ስለዚህ ምን አይነት እድል ሂሳብ ሰራ? ያው አጭር ሰዎች በነገራችን ላይ ብልህ ናቸው ይባላል። እንደምንም ብሎ ተሽለክልኮ ሄዶ ዛፍ ላይ በሚሄድበት መንገድ ላይ ወጣ እና ማየት ጀመረ። ልክ ሲደርስ ልብን የሚያነበው የናዝሬቱ ኢየሱስ አየውና ቀና ብሎ ዘኪዮስ አለው። ተዋውቀው ያለው የለም እኮ ዘኪዮስ ይባላል፣ ማንም አላለው። ዘኪዮስ ና ውረድ፣ ዛሬ በቤትህ ሁል ዘንድ ይገባኛል አለው ይላል። አሜን በሉ እስቲ። ምን አይነት ጌታ ነው! አሁን እዛ ጋር በከበቡት አይሁዶች የሚሰጠውን ድንጋጤ የሚታየውን ተመልከቱ። ፈሪሳውያን ገና እሱ በዚህ በኩል ሲመጣ እነሱ በዚህ በኩል ነው የሚሄዱት። እንኳን ሰላም ሊሉት እንኳን ቤቱ አይታሰብም። ሊጨብጡት ሰላም ሊሉት ቀርቶ ገና በዛ ጋር መጣ ከተባለ እነሱ እንደውም ምን የሚባል አለ ስለ ፈሪሳውያን? እንዲህ ነው የሚባለው፣ የቆሰሉና የደሙ ፈሪሳውያን የሚባል አለ። ብሩንስ ኤንድ ብሊድ ነገር ነው የሚለው። እንግዲህ ብሩንስ ማለት በአማርኛ ስለማለት ነው፣ ብቻ የተመታ ቁስለት አይነት ነገር አለ።
እንደሱ የሆኑና የደሙ ፈሪሳውያን የሚባሉ አሉ። ለምን እንደው ታውቃላችሁ? መንገድ ላይ የሄዱ ሴት ከመጣች ወይ እንደዚህ እነሱ የማይፈልጓቸው ሰው ከመጣ ጫካ ይሁን ጫካ ውስጥ ይገባሉ፣ ግርግዳ ይሁን ከግርግዳ ጋር ይጋጫሉ። ከዚህ የተነሳ እዚህ ጋር የደሙ ናቸው ብሩን ሲሆኑ ናቸውና በቃ ታያላችሁ ደም በደም የሆኑ ወይ ተጠባበሱ ናቸው። ሲሄዱ ራሱ ሴት እንዳያዩና እንዲህ አይነት ኃጢያተኛ እንዳያዩ ከመደምብረው ይገባሉ፣ የሆነ ገደል ውስጥም ቢሆን ይገባሉ ነው የሚባለው። አሁን እንደዛ አይነት ሰዎች ሁሉ አሉ። አንዳንዱ ኢየሱስን ለመፈተን ነው፣ አንዳንዱ ግን ጌታን አምኖበት ነው። እነ ጴጥሮስም ቢሆኑ ከዚህ ራቁ አይደሉም፣ እዛው ማህበረሰብ ውስጥ ያደጉ ናቸው። እና እየሄዱ እያለ ውረድ ዛሬ በቤትህ ውል ዘንድ ይገባኛል አለ። እንዴት ያለ ነገር ነው? ኢየሱስ እንዲህ አይነት ቤት ይገባል? እኔና አንቺ እኔና አንተን ያላወቅነው እንጂ እሱ ይገባል። እኛንን መግባት ያቃተን እንጂ የኛ ትንሽዬ ጽድቅ የመስለችውን ይዘን አወዳድረን እኛ ጻድቃን ሰማዕታት ራሳችንን አድርገን እኛ ተጸየፍን እንጂ ኢየሱስ ይገባል። እሺ አለ። ደግሞ ሰውየው እኮ ጋብዞት ቢሆን ኦኬ ይሉኝ ታይዞት ነው ይባላል። ኢየሱስ ነው የጋበዘው። እኔ ነኝ የምገባው ዛሬ ቤትህ፣ አንተ ቤት ነው ሙለው አለው። ይሄ ለደቂቃ ላይ የማይገኘው ኢየሱስ፣ ትልልቅ ሀብታሞች ቢያገኙት ደስታውን የማይችሉት ኢየሱስ እንዴት ነው ማገኘው ብሎ ብዙ ሰዎች ይምጠይቁ። ንጉሱ ራሱ ሊያየው ይመኝ ነበር ተብሎ እኮ ተጽፏል። እንዲህ አይነቱ ኢየሱስ ዘኬዎስ ጋር ቤት ነው ሙለው ዛሬ መጣድሏል። አቤት እይታ፣ አቤት የጌታ እይታ። ዘኬዎስ በደስታ እየዘለለ ወረደ። እኔ ቤት ሰው አለ። እኔን እኮ እንኳን መንፈሳዊ ሰዎች ዓለማዊውም አይወደኝ፣ ዓለማዊውም አይቀበለኝ። እንዴት አርጎ ነው እሱ ና ቤቴ ያለኝ፣ ቤት እውላለሁ ያለኝ? ደስ ብሎት ወረደ፣ ገባ ቤቱ። አሁን ማጉረምረም ተነሳ። እንዲህ ያሉ ቁጥር 7 ላይ እዚሁ ሉቃስ 19 እንዲህ ነው። ሁሉም አይተው ከኃጢያተኛ ጋር ሊውል ገባ ብለው አንጎራጎሩ ይላል። በሌላ ስፍራ ላይ ነግሯቸዋል ይሄንን። እኔ የመጣሁት እኔ መንፈሳዊ ዶክተር ነኝ አላቸው። የመጣሁት በሽተኞችን ላክም ነው አለ። አሜን በሉ እስቲ። እንጂ ጤነኛ ፍለጋ አይደለም ማለት። ጤነኛ ነኝ ካላችሁ ዳስ ኦኬ። እኔ ለእናንተ አይደለም የመጣሁት። እኔ የመጣሁት ለበሽተኞች ነው፣ በመንፈሳቸው ታማሚ እንደሆኑ ላመኑ፣ ሌባ ለሆኑ፣ ወንጀለኛ ለሆኑ፣ አመንዝራ ለሆኑ፣ ክፉ ስራ አድራጊ ነኝ ለሚለው ለሱ ነው የመጣሁት አላቸው። ከኃጢያተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ መልሳለሁ አለው። ደግሞ የሰውየው ፍጥነት አይገርም? ፍጥነቱ በዚህ ልክ ያንን ከማህበረሰብ የተገለለለትን ገንዘብ ስለወደደ አይደል መጀመሪያ እንጂ ያስራ እኮ እንደሚያገለው መጀመሪያ ያውቀዋል። ግን ገንዘብ ላገኝና የፈለገ እንደፈለገ ብሎ የገባለትን አሁን ኢየሱስ ቤቱ ሲገባ ሃሌሉያ፣ ገና ንስሐ እንኳን በስነ ስርዓት ሳያስገባው ቤቱ ውስጥ ገና ስለገባ እንዲህ አለ። ይሄንን ሳጨበረብር የኖርኩትን ገንዘብ አሁን አውጣዋለሁ አለ፣ እመልሳለሁ አለ ለሰዎቹ። በሐሰት ከስሼ እንደሆንኩ 4 እጥፍ ነው የምከፍለዋል። አሁን ብቻ እኔን መልካምነትህ በቤቴ አንተ ብቻ በቤቴ ንገስ እንጂ ሁሉን ነገር አልፈልገውም፣ እኔ ጥለዋለሁ። ኢየሱስ ታዲያ ምን አለ? ቁጥር 9 ላይ ኢየሱስም አለው እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። ሃሌሉያ! ኢየሱስ የተባረከ ይሁን። ኢየሱስ ቤትሽ ሲገባ መጀመሪያ ይዞ የሚገባው ደህንነትን ነው። የዘላለም ሕይወት ሊሰጥህ ቤትህ ይገባል። ሰው ደግሞ አያውቅም። ደጅ ላይ ቆሞ እያንኳኳ አይከፍትም። ማስገባት አይፈልግም።
ቢገባ እኮ ጥቅሙ ለኔ ነው፣ ላንቺ ነው፣ ላንተ ነው። እሱ ከገባ የሚሰራ ስራ አለ። እግዚአብሔር አምላክ የተመሰገነ ይሁን። መዳን ለዚህ ቤት ዛሬ ሆኗል አለ ይላል። የሰው ልጅ የጠፋውን ሊያድን ሊፈልግና ሊያድን መጥቷል አላቸው ይላል። እግዚአብሔር ይርዳን። ይሄ ነው የጌታ ልብ። የጠፉትን መፈለግ፣ የወደቁትን ማንሳት ነው የጌታ ልብ። እንዲህ አይነት ልብ እንዲሰጠን እግዚአብሔር ይርዳን። የዘላለም ሕይወት ይዞ ነው የመጣው። አንደኛ ዮሐንስ 5:11 ላይ የእግዚአብሔር ቃል የሚለው አለው። እግዚአብሔር የዘላለም ሕይወት እንደሰጠን ይህን ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም ይላል። የዘላለም ሕይወት እንዳለን እንደሰጠን ማረጋገጫው ይሄ ነው። ልጁን ቤት ስታስገባ የዘላለም ሕይወት ገብቷል። አስደናቂ እኮ ነው የደህንነት ነገር። ዛሬ ለጠቢባን ለምሁራን አልገባ ያለው አንደርስታንድ ያደርጉት ያልቻሉት እኮ ኢቭን ለሃይማኖተኞች አልረዳ ያሉት ለምንድን ነው? ጸጋ የሚለውን ነገር መረዳት ከባድ ነው። በነፃ ነው ይዳነው ሲባል አሁን አንዳንድ ሰዎች ዘራፍ ይላሉ። እንዴት ትላላችሁ? ኢየሱስን እያመኑ ሰዎች ደህንነት በጸጋ ነው ካላችኋቸው እንዴት ይላሉ? ኢየሱስ ነው ያዳነን ማለት እኮ ትክክል ነው። ምንም ክፋት የለውም እኮ። ልክ ነው። እሱ ካላዳነኝ እኔ ከጨመርኩበት ወይ እኔ ካረኩትማ ጸጋ መሆኑ ቀርቷል ይላል ጳውሎስ። እኔ ከሰራው በክርስቶስ መሆኑ ቀርቷል። አየህ፣ አንተ ለፍተ መግባት ከቻልክ በቃ በጌታ መሆኑ ቀርቷል ነው የሚለው። ስለዚህ የዘላለም ሕይወት ኢየሱስ ሊሰጥ መጥቷል። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል ሮሜ 6:23 ላይ። ያው ሰይጣን ቅድም ጫፍጫፉን ስናገር ነበር። ሰይጣን ሲመጣ ይዞ የሚመጣው ነገር አለ። ክርስቶስ ሲመጣ ይዞ የሚመጣው ነገር አለ ወደ ቤታችን፣ ወደ ሰዎች ሕይወት ማለት ነው። እና ለዚህ ዮሐንስ 10:10 ላይ ምንድነው ያለው ጌታ? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። ሁለቱም መምጣት ነው የሚያወራው። እና ሰይጣንም ይመጣል ነው የሚለው። ሲመጣ ይዞት የሚመጣው ነገር አለ። በመጀመሪያ ደረጃ ስሙን ራሱ ከተግባሩ ጋር ነው ያረገለት። ሌባው ብሎ ነው የጀመረው። የሚሰርቀውን ነገር ፍለጋ ነው የሚመጣው ማለት ነው። ከመጣ ሊሰርቅ ሊገድል ሊያርድ ይላል፣ ሊያጠፋ ይላል። እሱም የሚመጣው ከመጣ ለክፋት ነው። ኢየሱስ ግን ሲመጣ ሕይወት እንዲሆንልን እንዲበዛልን ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ኢየሱስን በቤታችን ስንጋብዘው በመጀመሪያ የሚሆነው ነገር ሕይወት እናገኛለን። ኢየሱስ የተባረከ ይሁን። በሁለተኛ ደረጃ ኢየሱስ በቤታችን ሲገባ የሚሆነው አዲስ ፍጥረት ያደርገናል ነው። አዲስ ፍጥረት እንሆናለን ነው። ይሄ ራሱ በሰው ቋንቋ በተለይ ዓለማዊ ለሆኑ ሰዎች ለማስረዳት የማይመች ነው። ሁለተኛ ቆሮንቶስ 5:17 ብዙ ጊዜ የምንጠቅሰው ቃል ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ኢየሱስ ወደ አንድ ሰው ሕይወት ሲመጣ ሰውየው አዲስ ፍጥረት ይሆናል ነው የሚለው። ወይም ቤቱ ሲገባ ኑሮው ይቀየርና ሌላ ሰው ይሆናል ነው የሚለው። ለመሆኑ ምንድነው የሚሆነው? አዲስ ፍጥረት ማለት ምን ማለት ነው? ኢየሱስ ክርስቶስ በሕይወቱ የነገሰበት ሰው አካሄዱ፣ አነጋገሩ፣ አስተሳሰቡ ይታወቃል። ድርጊቱ ይታወቃል። አማኝ ሆነ አይደለም ያልኳችሁ፣ ኢየሱስ በቤቱ የገባ ክፉ ነገር ማሰብ አይችልም።
ክፉ ነገር ማድረግም አይችልም። ኢየሱስ ቤቱ እያለ አይሆንማ። ኢየሱስ በደባል አይኖርም። አዲስ ፍጥረት ነው። ቲቶ ምዕራፍ 3 ቁጥር 5 ላይ የእግዚአብሔር ቃል ምን ይላል? እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መቀደስ ይላል። እንደ ምሕረቱ መጠን ለአዲስ ልደት በሚሆን ይላል። አዲስ ልደት ተሰጥቶናል ነው የሚለው። አሜን በሉ እስቲ። አያችሁ፣ አንደኛው የምናውቀው ልደት አለ አይደል? የምናከብረው በስጋ የተወለድንበት። አዲስ ደግሞ ሌላ ልደት አለን ነው የሚለው፣ ዳግም የተወለድንበት። አንዳንድ ሰዎች እሱን የሚያከብሩ አውቃለሁ። በስነ ስርዓት ዝግጅት አድርገው 15 ዓመቴ ነው ይላሉ። የ40 ምናምን ዓመት ሰው ሆኖ ማለት ነው። ምንድን ስትላቸው ዳግም የተወለድኩበት ነው፣ ከዛ ጊዜ ጀምሮ ነው የሚቆጥረው ይላሉ። ዳግም የተወለዱበትን የሚቆጥሩ ሰዎች አሉ። እግዚአብሔር አምላክ የተመሰገነ ይሁን። ዳግም መወለድ በቃ ሰው ይቀየራል፣ ሌላ ሰው ይሆናል። ሰዎች እስኪደነቁ እስኪነጋገሩብህ ሽፍታ የነበረውን ተሳዳቢ ወንጀለኛ የነበረውን ሰው አሳዳጅ የነበረውን ተሳዳጅ ያደርገዋል። እንደ ጳውሎስ የት ነው እያለ ሲያሳድድ የነበረው አሁን እሱ ራሱ የሚሸሽ ይሆናል። አንድ ጊዜ ዝሆን በመንገድ ላይ እየሄዳሉ። ከአንድ ስፍራ ነው የሚመጣውና ከጫካ የሆነ ድልድይ አለ። በድልድዩ ላይ ሊያልፍ ሲል አሳማ ከዛ በኩል ሲመጣ አየ። አሳማ ደግሞ እንደምታውቁት ብዙ ጊዜ ጭቃና አሳማ አይተጣጡም፣ በጭቃ ተለዋውሷልና ከርቀት ሲያዩ ዝሆኑ ድልድዩ ጫፍ ላይ ጠጋ አለለትና እንዲያልፍ ማለት ነው። አለፈ። ከዛ አሳማው መፎከር ጀመረ እና ሄደና ለጓደኞቹ እኔ እኮ ዝሆን የሚሸሸኝ ነኝ አላቸው። እንዴት ሲባል እንዴ ዛሬ የሚገባበት ጠፋው እኔን ሲያየኝ ገና እና ደንግጦ ጥግ ይዞ ነው ያሳለፈኝ እንጂ በቃ እና እኔ ዝሆን ይሸሸኛል እያለ መፎከር ጀመረ። ከዛ ሌሎች ዝሆኖች ጋር ደረሰ የኢንፎርሜሽን። እንዴ አረ ዝሆን እንዴ የትኛው ዝሆን ነው ተባለ። ተጠራና እንዴ አንተ ምን ሆነ ነው እንዲያሰደብከን? ግን ተጠራጠርን፣ አንተ ትሸሻለህ እንዴ አሉት። አዎ አይ የሸሸሁት አዎ ሸሽቼዋለሁ አለ። ግን ለምን እንደሸሸው ሲሉት አይ ታውቃላችሁ እኔ ልርገጠው ብል በአንድ እግሬ ነው ምረግጠው አለ፣ ጨፈልቀዋለሁ አለ። ግን ያን ማድረግ ያልፈለኩት ያቆሽሸኛል ጭቃ ነው አለ። የሸሸሁት ጭቃውን ነው እንጂ እኔ አቅማጥቼ አይደለም ነው ያለው። ምንድነው አንዳንድ ጊዜ በህይወት መንገድ ላይ ስንሄድ ሊያቆሽሽ የሚችል ነገር ይመጣል በዙሪያችን። መሸሽ ያስፈልጋል፣ አቮይድ ማድረግ። አለበለዚያ ህይወታችንን ያበላሸዋል። ይሄ አዲስ ፍጥረት አሁን የምንለውን አይነት መንፈሳዊ ይዘት እንዳንኖር ጠላት ያጠፋብናል። አንዳንዴ በህይወታችን የሚሳደቡ ሰዎች መንገድ ላይ ይገጥማሉ። በስራ ቦታ ሊሆን ይችላል። አላስፈላጊ ለዛ ምላሽ መመለስ መሸነፍ ነው በክርስትና ቋንቋ። ያንን በመጣበት አካሄድ መሄድ ይቻል ይሆናል፣ ግን ከእግዚአብሔር ይለያል። ስለዚህ እንደ አማኝ አዲስ ፍጥረት የሆነ ሰው በአስተሳሰብም በንግግርም ኢቭን ከሰዎች ጋር ሲያወራ ሰዎችን ልጎዳ እችላለሁ፣ ያሳዝን ይሆን ብሎ ማሰብ አለበት። እንደፈለገ የሚናገር የፈለገውን የሚያደርግ ከሆነ ጥያቄ ምልክት አለ። ምክንያቱም የክርስቶስ ይሄንን ሊያደርግ አይችልማ፣ ኢየሱስ እንዲህ አላረገማ። እና አዲስ ፍጥረት የሆነ ሰው ኑሮ ይለያል ነው የሚለው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23። ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው። ከኢየሱስ የተወለደ ሰው የኢየሱስን ባህሪ ማንጸባረቅ አለበት። ኢየሱስ ቤቱ የገባ ሰው እንዲህ ነው የሚለን።
ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። በጨለማ ውስጥ የሚኖር ነበራችሁ ነው የሚለው። እንደፈለጋችሁ የምትኖሩ አሁንም በጌታ ሆናችሁ ግን እንደሱ የምትኖሩ ከሆነ question mark አለ ነው የሚለው። አሁን በጌታ ናችሁ። ኤፌሶን 5:8 ላይ ይሄንን ይናገራል። በሶስተኛ ደረጃ ክርስቶስ ቤታችን ሲገባ የሚሆነው በእኛ አቅም ያልተቻለ ነገር ይቻላል። እኛ ያልቻልነውን ያስችለናል ማለት ነው። ለምን? ኢየሱስ መጥቷል። ሉቃስ ምዕራፍ 5 ላይ ያለ በጣም አንድ ኢንተረስቲንግ ታሪክ አለ። እሱን ታሪክ በተወሰነ ደረጃ ልናገረው። ሉቃስ 5 ከ1 ጀምሮ ህዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሴሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩት ሁሉ ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ህዝቡን ያስተምር ነበር ይላል። እነ ጴጥሮስ በዚህ ክፍል ላይ ገና ከኢየሱስ ጋር በውል አልተዋወቁም። ኢየሱስ ነው ፍለጋ የመጣው። እዛ አካባቢ እያስተማረ ቆየና ሁኔታው አልተመቸውም። ክራውድድ ሆነ። ትንሽ እንደ ለፑልፒት ለማድረግ ያክል ነጠል ማለት ፈለገ። ከዛ ጴጥሮስ መጣና እዚህ ጀልባ ውስጥ ልግባ አለው። እሺ ብሎት ወደ ውሃ ውስጥ ጠጋ ብሎ አሁን ባህር ላይ ሆኖ ማስተማር ጀመረ ማለት ነው። ህዝቡን ዳር ላይ እንዳሉ እንደሱ እያስተማረ እያለ ነበር እነ ጴጥሮስ ያው ይሄ ሰዓት በጣም ቅድም እንዳልኩት በቃ ጥሩ ሰዓት አልነበረም ለነሱ። ሌሊቱ ሙሉ አሳ ለማጥመድ ሞክረው ምንም አልተያዘላቸውም። ተስፋ ቆርጠዋል። በቃ አዝነው ተክዘው ባሉበት ሰዓት ነው መጥቶ ኢየሱስ የሚያስተምረው። በዚህ ላይ ደግሞ ጀልባውን ጠይቆት ገብቷል። ከጨረሰ በኋላ ስብከቱ በዚህ ክፍል ላይ አልተጠቀሰም። ከጨረሰ በኋላ ስምዖንን ምን አለው? ወደ ጥልቁ ፈቀቅ በልና መረቦችን ለማጥመድ ጣል አለው ይላል። ሌሊቱን ሙሉ ሲጥል ያደረው እዛው ባህር ላይ ነው። አሁን ጌታ ደግሞ ጣል ይለዋል። መረቡን አጥበዋል ማለት በቃ ተስፋ ቆርጠዋል፣ ጨርሰዋል እኮ። እሱ ግን ጣሉ እንደገና ይለዋል። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦችን እጥላለሁ አለው ይላል። የቅድሙ ጀልባ ነው፣ የቅድሙ መረብ ነው። ልዩነቱ ምንድነው? አሁን ኢየሱስ ገባበት። አሜን በሉ እስቲ። ኢየሱስ የገባበት ጀልባ ሆነ። ስብከት ተሰበከበት፣ ወንጌል ተሰራጨበት ቦታው። ጌታ ታዲያ ጣል ሲለው ሌሊቱን ሁሉ አድረስ ደክማለሁ። አሁን በሪዝን ከሆነ መጣል የለብኝም ነው የሚለው። በበቂ ምክንያት ልነግርህ እችላለሁ። አሁን መጣል አስፈላጊ አይደለም። እንደውም አንዳንድ ጽሁፎች ሳነብ አንደኛ አሳ የሚጠመደው ማታ ሲሆን ነው። ገባችኋል? ሲመሽ ነው ሞር አሳዎቹ የሚጠመዱ። ለዚህ ነው ሌሊቱን ሙሉ እነሱም የሚሉት። አሁን ነግቷል አንድ። ስለዚህ መጣል የለበትም። ሁለተኛ እንዳው ጴጥሮስ ይሉኝታ ይዞት ነው እንጂ እኛ ባህር ላይ ያደግነው አንተ አናጺ ነህ አይደለ? ያደግከው ውድወርክ ነው፣ ውድወርክ ላይ ነው። ስለ አሳ ማጥመድ ለኛ ልትነግረን ትችላለህ አይነት ሊል ይችላል በሁለተኛ ደረጃ። ስለዚህ ዕውቀት ከነሱ በነሱ ሂሳብ ከነሱ በላይ የሚያውቅ አይደለም ስለዛ ሁኔታ። በሶስተኛ ደረጃ ደግሞ ክራውድ እንደዛ ህዝብ ከታየ አሶች ይሸሻሉ። አሁን የኔ አሳ አጥማጆች ታሪክ ነው መነግራችሁ። ሰው በብዛት እዛ አካባቢ ከታየ አሳ በጣም ነው ርቆ የሚሄደው። ይሄም ሌላው ሪዝን ነው። ብዙ ምክንያቶች አሉ። በዚህ ላይ ደክሞናል የሚለው ራሱ በቂ ምክንያት ነው። ደክሞናል በቃ። ግን አንድ ነገር አስገባ። ምንም ቢደክመን ምንም ባናምንበትም አሁን የተናገርከው ሪዝኑ በቂ ባይመስልም ግን በቃለ መረቦቻችንን እንጥላለን አለ። ከዛ በኋላ
መረቦቹ ተቀደዱ ይላል። እንደው ከአሶቹ ብዛትና በሁለት ጀልባ እንዳደረጓቸው ታያላችሁ። ለምን? ምንም የሌለበትን ምድረ በዳ የነበረውን ሁኔታ የቀየረው ኢየሱስ መምጣቱ ነው። በሰው የማይቻለውን ነገር እንዲቻል ያደረገው ጌታ ነው። ዛሬም ኢየሱስ በቤታችን ሲገባ ለሰው የማይቻለውን ነገር እንዲቻል ያደርጋል። ኢየሱስ የተባረከ ይሁን። ብዙ በመጽሐፍ ቅዱስ ውስጥ እንደሱ አይነት ታሪኮች አሉ። በተለይ ማርቆስ ምዕራፍ 4 አንድ ሁለት ሐሳቦች ዝም ብዬ ልንገራችሁ። ኢየሱስ በሚኖርበት ሰዓት የማይቻሉ ነገሮች እንዴት እንደተቻሉ ማርቆስ 4:35 ላይም ወደ ማዶ እንሻገር አላቸው የሚል ቃል ታያላችሁ። በመሸ ጊዜ ወደ ማዶ እንሻገር አለ። ጥሩ ሰዓት አልነበረም፣ ግን ኢየሱስ ስላለ እሺ ብለው ጉዞ እንደጀመሩ በባህር ላይ ታያላችሁ። በሌላው ወንጌል እንደውም ግድ አላቸው የሚል ቃልም ታያላችሁ። እና ጉዞ እንደጀመሩ ማዕበል ተነሳ። ኢየሱስ ውስጠኛው ክፍል ሄዶ ተኝቶ ነበር ይላል። እና ማዕበል ተነሳ። ማዕበሉ ሊያጠፋቸው ሆነ። በዚህ ሰዓት ጮሁ እና ጌታ ሆይ ስንጠፋ አይገድህም ወይ ብለው አሉ። ተነሳና ነፋሱና ማዕበሉን ገሰጸው። ዝም በል ጸጥ በል አለው። ጸጥታ ሆነ ይላል። ኢየሱስ ስላለ ነው። በሰው የማይቻል ነገር፣ ገዳይ የሚመስለው ነገር የተከለከለው የናዝሬቱ ኢየሱስ ስላለ ነው። ዛሬም በቤታችን ኢየሱስ ይግባ። እሱ ካለ የጠላት ሐሳብ በህይወታችን እድል ፈንታ አያገኝም። እግዚአብሔር አምላክ የተመሰገነ ይሁን። በሌላ ክፍል ላይ ሉቃስ 8:51 ላይ ኢየሱስ ጴጥሮስና ያዕቆብ ዮሐንስን ይዞ እንደገባ ታያላችሁ። አንዲት ሴት ብላቴና የሞተችበት ቤት ነው እና የሞተውን ነገራቸውን በህይወት አስነስቶ ሲሰጠው ታያላችሁ። ሃሌሉያ! ኢየሱስ ቤታችን ከገባ የማይሆነው ይሆናል። በሰው የማይቻለው ነገር እንዲሰራ ያደርጋል። እሺ፣ ለዛሬ ይሄን ያህል ካልን ይበቃል። እንጸልይ።